ኢባላይዲ ዲዲ ኢባላይዲ አለ ምንም ማድረግ አይቻልም። እንግዲህ ይቻለው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይስጋል ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲባካችሁ ሲወጥሩልኝ እያስበላችሁ ነው ዲባካችሁ ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር የተጫወቱ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ ኤፍ ኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ወይ በኢየሱስ ወይ ያለ ወይ ባጠሪ ግባናታ ሌሊቱን ሙሉ የቋጠርከው እስከ 8 ሰዓት ቁጭ ያልከው ኢስለጉጆ ጋነርስ ፎርኤቨር ጋነርስ ፎር ላይፍ ሰጠንልህ። ይቻላል ስጥት እግዚአብሔር ይመስገን 96 ደቂቃ እግዚአብሔር ከዛ ስጥት ቴንክ ዩ ጋይስ። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገናል ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ይቻላል ስለሚቻል የኔ ቡድን ይሄ ነው፣ የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን? በእናተ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ፣ ጉስቶ፣ ዴላፕ እነሱን ነው የሚያወጣው። እንችላለን። ሀቨርት ምንድን ነው የሰራው? አውጣው ወያላ እንችላለን። እንደን ምንጊዜም ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን፣ የወንድ ወጠጤ የሞላው ቡድን። ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል። እንችላለን ጀማው እንችላለን። ጭራሽ ታሸንፋለህ ትጥላችኋለህ ብለህ ብንጠብቅ ጭራሽ አንድ ባዶ ተሸንፈ ትመጣለህ። አንድ ባዶ እኔ እንደው ቼልሲ የተባለ ቆማጣ የሆነ ክለብ ቆማጣ። አረ እንደሆነ ተቃጠልኩ፣ አረርኩ፣ ተቃጠልኩ። ቆይ ቼልሲ የተባለ ጭራሽ ታሸንፋለህ ብዬ ብጠብቅ አንድ ባዶ ተሸንፈ ትመጣለህ። አንተም ብሎ ሃንገኛ ድሮም ለቆማጣ አንድ ጣቱ ብርቁ ናት። እኔ ምን አቃጥለኝ? አሪፌ ብተኛስ
ካምፓክ አድርጎ ያልፋል ብዬ እኔ ቼልሲ መጠበቅ ይኩ አለፈውን አርሰናል አለፈው ዋንጫ ከዚህ ዓመት ጅማሬው የደስ አለው መጨረሻውም ያምራል ፈጣሪ ካለው ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው የመጀመሪያው ክለቡ ላይ ነው በሚያስፈልገን ሰዓት ነው የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ በጣም ማለት ነው እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ አድርገን እናባራታለን ግን ገነርስ እንኳን ደስ አላችሁ በስተመጨረሻ ወደ ፋይናል ቀርበናል ማለት ነው የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው የዚህ ዋንጫ ታሪክ በደንብ ታውቃላችሁ ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ to the Arsenal wonder King Kai Havertz አንተ 3-2 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም እኛ አነፋለሃለን እዩት ሁሌ ከጌም በፊት ኮንፊደንት ነው ከጌም በኋላ አሁን መጥቶ መድሃኒ ዓለም ምን ያርሰናል ደጋፊ ምናምን ይላል ገባረለ እንዲህ ነው ማሰቃየው እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም ከልከለማ እኛ ስለምንፈልገው አይደለም እንበለው ማንንም መብላት ስላልተፈቀደለት we are the gunners we are the motherfucking gunners ግባው እናውጣው ይላል ይላል ረካ ያበደ ኢቨንት አንድ አልተቋረጠብን አንድ ዘፈን ድምጽ ምናምን አላስቸገረን ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን ለዘገነስ ለአራት ዋንጫ ወላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው አራቱንም ዋንጫ አዘጋጁና ጠብቁን አራቱንም አናዳምጣችሁ እንከተ ነው የምናረገው እንከተ ማለት ነው እንዴት እርክት እንዳልኩኝ ማንዬ በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል ራሱ አይገልጸው ማን እንችላለን ይወላችሁ ዘንድሮ ማለት ነው ማንንም ነው ማናዳምጠው ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋውልን ዋንጫ አይተን በፍጹም አንመለስም እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው ይሄን ዋንጫ አንድ ብለ ቁጥር ቀጣይ 3 ይቀሩናል ይሄንን እንደወሰድኩት ቁጥሩ እናት ወለደችው ይሄን ዋንጫ ከኔ ላይ ወስድ እናት ወለደችው ማለት ነው ማንዬ እንችላለን ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል ቆንጆ ኢቨንት ነው ያሳለፍነው በጣም ወዳችኋለሁ አከብራችኋለሁ እሺ እንችላለን ካሞን ምን አይነት ድል ነው ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው ይሄንን ለብሼ ከዛ ምን አይነት ድል ወይኔ ሃቨርትስ አረ ቢስሚላ ገላገልከን ምን አይነት ጨዋታ ነው ያየነው አረ አርቴታ ተሰቃየህን እንችላለን በይ በደም አትልም አረ ቢስሚላ ስለምንችል ነው ከጨዋታው በፊት የኛ የቀድሞ ተጫዋቻችን 17 ቁጥራችን ማንቸስተር ዩናይትድ ኤምሬት ድረስ ካሸነፈ እኛም ኤምሬት ድረስም ሂደን ማሸነፍ አቅተንም ብሎ ነበር አሉ ይሄው ያሸንፋ ቋሚም አልሆነም ነበር ነገራችን ላይ እንግዲህ የሚኬል አርቴታ አርሰናል ኤምሬት ስለ ቸልሲን አስተናግዶ 1-0 በድምር ውጤት ደግሞ 4-2 በማሸነፍ ቸልሲን ለፍጻሜ ቀርቧል ቸልሲ በሜዳው 3-2 ተሸንፎ ዛሬ ደግሞ ኤምሬትስ ላይ እየገጠመ ሪስክ ወስዶ እንደዛ አግሬሲቭ ሆኖ ይመጣል ብሎ ሲታሰብ ምንም በቃ የሆነ አድቫንቴጅ ያለው ነው ይመስለው እንደውም በቃ የሆነ ጎል ምናምን እሱ አሸንፎ ይመጣ ነው ይመስለው ብታዩት ሲጫወት አሁን በጨዋታ በልጠላ ምናምን እንዳትሉ አርቴታ ትክክለኛ ጨዋታን ሲጫወት ነበር ምክንያቱም ምን አላፋው ምክንያቱም አሸንፎ ነው የመጣው ለምን ይላፋል
ውጤቱን አስጠብቆ መውጣት ነው። አሁን ቸልሲ ኳሱን ተቆጣጥሮት ምናምን እስቲ አደጋ ይፈጠረበት አሁን የአርሰናል በረኛ የተፈተነበት አንድም የለም። አሁን 8 ቁጥሩን አሞሪም ስለ 8 ቁጥሩ አውራ ምናምን ትሉኛላችሁ። ይኸው በዚህ በቸገረ ሰዓት እስቲ ይምጣ። እኔ እኮ ቸልሲ አይመጥንም ለቸልሲ አይመጥንም ነው እንጂ የምላችሁ ልጅዩ አይችልም አላላችሁም። ባይዘው እኔ ያን የወጣበትን ዋጋ በተለይ ብታዩት እና ይሄን 8 ቁጥር ከዚህ በፊት ለብሶት የነበረው ተጫዋች ስታዩት እና ደግሞ ቸልሲ አሁን መሄድ የሚገባው ቦታ ላይ ለማስቀመጥ ይሄ 8 ቁጥር አይገባም። እሱ ብቻ አይደለም፣ በርግጥ ብዙ ተጫዋቾች አሉ። ግን አንድ ጨዋታ ስታሸንፉ ኮሜንት ላይ መታችሁ 8 ቁጥሩ ሳትበሉ ይበናታችሁ። እስቲ ይሄን አድርጓል በሉኝ። እስቲ በደላው ሰዓት ሁሉም ያገባል። ግን አርቴታና ልጆቹ የሚገባቸው ነው። በነገራችን ላይ አርቴታ ከመጣ በኋላ ይሄ በተለይ ለንደን ደርቢ አሳንሶታል። ሁሉም ከሱ በታች ነው ያደረጋቸው። በመጨረሻ ሀቨርት ጸዴ ጎል አግብቶ ድል አድርጎ ለፍጻሜ ቀርቧል። ነገ ደግሞ ኒውካስትልና ሲቲ ይጫወታሉ። ለማንኛውም ጨዋታው ያን ያህል አዝናኝ አልነበረም። እስቲ እናንተ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል በካራባኦ ካፕ ወደ ፍጻሜው ማለፍ ችሏል። ዘንድሮ ይሄ ቡድን በእያንዳንዱ ውድድሮች ለስኬት የቀረበበት ሲዝን ይመስላል። እንግዲህ ቼልሲን በካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ 1-0 በማሸነፍ መድፈኞቹ አርሰናሎች በድምር ውጤት 4-2 በማሸነፍ ወደ ፍጻሜ ማለፍ የቻሉት ሚኬል አርቴታ የመድፈኞቹ አርሰናሎችን የካራባኦ ካፕ ዋንጫ ጥያቄ ከ32 ዓመታት በኋላ ለመፍታት ዘንድሮ የተቃረበ ይመስላል። ይህን ዋንጫ ለመጨረሻ ጊዜ ያሳኩት ከ32 ዓመት በፊት ነበረ ማለት ነው። እንግዲህ በዚህ ጨዋታ ላይ ቼልሲዎች ይበልጥ በጣም ጠንካራ የሆነ የማጥቃት እንቅስቃሴ ያስመለክቱናል የሚል ግምት ነበረ። ነገር ግን መድፈኞቹ አርሰናሎች ወደ ጨዋታው ይዘው የገቡትን እቅድ በመተግበሩ ረገድ የተሻለው ቡድን ነበሩ። ያም ውጤት ሰጥቷቸዋል። ሞር መከላከሉ ነበር ምርጫ ያደረጉት። እንዲሁም ደግሞ ኳሱን በመቆጣጠር የቼልሲ ሞመንተም ነበረ ለማጥፋት ሲሞክሩ የነበረው። ያም ሳክቶላቸው ቼልሲ በጨዋታው ላይ ምንም ማድረግ ሳይችል እንግዲህ በካይ ሃቨርትዝ ብቸኛ ጎል 1-0 ሊሸነፍ ችሏል ማለት ነው። አሰልጣኝ ሊያም ሮሰኒየር ያሉትን የማጥቃት አማራጮች በጠቅላላ ቀይሮ ቢያስገባም ነገር ግን አንድም እንኳን ኦን ታርጌት ከሰከንድ ሃፍ በኋላ መሞከር አልቻለም ነበረ። በጨዋታው ላይ አንድ ኦን ታርጌት ብቻ ነው ማድረግ የቻለው ሙሉ 90 ደቂቃ ማለት ነው። ይሄ በጣም ደካማ ቁጥር ይመስለኛል። አንድ ለማጥቃት አስቦ የመጣ ቡድን እንደዚህ አይነት ቁጥር አስመዘገበ ማለት ማጥቃቱ ምን ያህል ስኬታማ እንዳልሆነ እንዲሁም ደግሞ የተቃራኒ ቡድን የመከላከል አቅም የሚያስመሰክር ፐርፎርማንስ ይመስለኛል። ካይ ሃቨርትዝ በዚህ ጨዋታ ላይ ተቀይሮ በመግባት 97ኛው ደቂቃ ላይ ጎል በማስቆጠር ነው እንግዲህ የጨዋታውን ብቸኛ ማሸነፊያ ጎል አስቆጥሮ በድምር ውጤት አርሰናል 4-2 በማሸነፍ ወደ ፍጻሜ ማለፍ የቻለው ማለት ነው። ለማንኛውም እናንተ ስለዚህ አርሰናል ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነገ ምሽት በሌላ የካራባኦ ካፕ ግማሽ ፍጻሜ መልስ ጨዋታ ማንቸስተር ሲቲ ኒውካስትል ዩናይትድን የሚያስተናግድ ይሆናል ማለት ነው። ዋቴቨር ዘዌዘር የአራዳ ልጆች በየትኛውም መንገድ የሚኬል አርቴታ ሰራዊት ማለት ነው የትም ፍጪው ዋንጫውን አምጪው ነው ጨዋታው ማለት ነው። ምንም አይነት ቀልድ አያውቅም ዘንድሮ። አንተ ተመቸ አልተመቸ ደስ የሚል ጨዋታ አየ አላየ ነጥብና ነጥቡን ነው አስጠብቆ ለሚወጣው ማለት ነው። ይዤ መውጣት ሚኬል አርቴታ ወደ ዌምብሌይ ሲሄድ እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው። ምንም ነገር የምሰማው ነገር የለምን ካይ ሃቨርትዝ ያራዳ ልጅ ማለት ነው። አሁን የለንደኑ ክለብ ላይ ነው ያለው አይነት ፖለቲካ ነው። በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው። ምንም አይነት ነገር ውስጥ ይግባ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው። ነገ ኒውካስትል እና የማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው። ሀሳብ አስተያየታችሁ እናንተ ነው። በደንብ ሼር ኮፕ ሊንክ እየተደረገ ኖርዝ ለንደን አልተቻለም።